በአብ በወልድና በመንፈስ ቅዱስም አንድ አምላክ አሜን። ሆሳና በጌታ ስም የሚመጣ የተባረከ ነው። የምትመጣው የአባታችን የዳዊት መንግስት የተባረከች ናት። ሆሳና በአርያም። የማርቆስ ወንጌል ምዕራፍ 12 ቁጥር 10። የተከበራችሁ በክርስቶስ ውድ ወንድሞቼና እህቶቼ እንኳን ለሆሳና በዓል በሰላም አደረሳችሁ አደረሰን። ጌታችን ኢየሱስ ክርስቶስ በታላቅ ክብር ወደ ኢየሩሳሌም በድል የገባው ትሑት ንጉሥ ሆኖ ነው። ሕዝቡም መጎናጸፊያቸውንና የዘንባባ ቅርንጫፎችን ዘርግተው እንደ ንጉሥ ተቀበሉት። ኢየሱስ ወደ ኢየሩሳሌም የገባው በጦር ፈረስ ላይ ሳይሆን በትሑትና በአህያ ላይ ነው። ከሰላም ጋር እንጂ ከሰራዊት ጋር አይመጣም። በጉልበት ለማሸነፍ ሳይሆን በፍቅርና በመስዋዕትነት በልባችን ለመንገስ ይመጣል። የእርሱ ንጉሥነት ዓለም ሊረዳው የሚታገልለት ነው። ምክንያቱም በኃይል የተገነባ ሳይሆን በትሕትናና በምሕረት ላይ የተሞላ ነው። የሆሳና በዓል ሁለት ተጻጻሪ ነገሮችን እንድናስተውል ይረዳናል። እነርሱም በቅጽበት የሚተን ውዳሴ እና ወዲያ ወዲህ የማይል ዘላቂ እምነት። ሆሳና ሆሳና በአርያም እያለ በታላቅ ድምፅ ሲጮህ የነበረው ያው ሕዝብ መልሰው ስቀለው ስቀለው እያለ ይጮሃል። ምክንያቱ ደግሞ ነገሮቹን እንደጠበቁት ስላላገኙት፣ ችግራቸውንም በፈለጉት መልኩ ስላልፈታላቸው፣ የጠበቁት አይነት ንጉሥ ሆኖ ስላላገኙት ነው። በተመሳሳይ ሁኔታም እኛም በቀላሉ ልንወድቅ እንችላለን። በደስታ ጊዜያት በጋለ ስሜት ተከትለ ነው፣ በፈተና ጊዜ ደግሞ በቀላሉ የምንሸሽ ሆነን ልንገኝ ስለምንችል የእምነታችንን ጥልቀት እንድንመረምር ያደርገናል። በመሆኑም እኛም ዛሬ ኢየሱስ ክርስቶስን ከሚያመሰግኑት ሆነን ነገር ግን ነገሮች ሳይመቹን ሲቀሩ ወደኋላ ከሚመለሱት ወገን እንዳንሆን በመገንዘብ በእግዚአብሔር ጸጋና ኃይል መመካት ይኖርብናል። የሆሳና በዓል የዓለም የወጣቶች ቀን ሆኖ የሚታሰብበት በመሆኑ በዋዜማው የሀገረ ስብከቱ ወጣቶች የክርስቶስን መከራና ስቃይ ለመካፈል እንዲረዳ በአካባቢው ባሉ ተራራዎች የመስቀል መንገድን በማድረግ መስዋዕተ ቅዳሴን በማስቀደስና በሌሎች ፕሮግራሞች አሳልፋቸዋልና እግዚአብሔር ድካማችሁንና ጸሎታችሁን ይቀበላችሁ። የሕማማት ሳምንት ስንገባ ከኢየሱስ ጋር በመከራ ወደ ትንሣኤ የምንሄድበት ጊዜ በመሆኑ እንደ ተመልካቾች ሳይሆን የደህንነታችን ምስጢር ተካፋዮች በመሆን ከኢየሱስ ጋር በበዓል ብቻ ሳይሆን በመከራውም እንራመድ። በጸሎት በምህላና በፍቅር ወደ እርሱ እንቅረብ። መስቀሉ ዙፋኑ ነውና ወደ መስቀሉ ስር እንቅረብ። ልባችንን ወደፊት ለሚጠብቀን ለመልካም ነገር እናዘጋጅ። ከስቅለተ ዓርብ ስቃይ በኋላ የፋሲካ ደስታ መኖሩን እያሰብን ትሑቱን ንጉሣችንን በከንፈሮቻችን ብቻ ሳይሆን በሕይወታችን እንድንከተለው እግዚአብሔር ይርዳን። አሜን። መልካም በዓል።